ሰላም ጤና ይስጥልን ክቡራን የቻናላችን ተከታታዮች፣ በዛሬው ቪዲዮ ሚስ ኤርትራዊቷን ሰናይትንና ሚስ ኢትዮጵያዊቷን ሩትን እናወዳድራለን። ማን አንደኛ ይወጣል? የማን ታለንት ከፍ ያለ ነው? የማን ብቃት ይለያል? የማን ቁንጅና ይለያል? የሚለውን ፍንትው አድርገን እናሳያቸዋለን። ከዚያ በፊት ግን ኤርትራዊቷ ሰናይት በመድረክ ላይ ያደረገችው ንግግር ትውልደ ኢትዮጵያውያን ኤርትራውያን እንዲሰሙት ቃል በቃል በአማርኛ ተርጉመን ልናቀርብላችሁ ነው። አብረን እንከታተለው። Imagine someone in a wheelchair. Do we expect them to reach the top of the building by climbing stairs? Of course not. We build elevators. Because the goal was never the stairs. The goal was reaching the top. The same applies to a child who learns differently. That child is not incapable. They just need a different way up. በዊልቸር ላይ የተቀመጠ ሰውን አስቡ። ደረጃዎችን በመውጣት የህንፃው ጫፍ ላይ እንዲደርስ እንጠብቃለን እንዴ? በፍጹም ሊፍት እንሰራለን እንጂ ይህ ሊሆን አይችልም። ምክንያቱም ዋናው ግብ ደረጃውን መውጣት አልነበረም፣ የህንፃው ጫፍ ላይ መድረስ እንጂ። በተመሳሳይ ሁኔታ ትምህርት በተለየ መንገድ ለሚማር ልጅም ይህ ይሰራል። ያ ልጅ አቅም የሌለው አይደለም፣ ችግራቸውን ሊወጡበት የሚችሉበት የተለየ መንገድ ብቻ ያስፈልጋቸዋል እንጂ። እንኳን ደህና መጣችሁ ሚስ ጁሊያ የሚስ ወርልድ ድርጅትና የሀገር አቀፍ የቁንጅና አምባሳደር ጓደኞች። እኔ ሱኒት ወይም ሰናይት ሀብተ አብ ነኝ። ሰናይት የሚለው በአማርኛ ሲሆን ሱኒት በትግረኛ ማለት ነው። የመጀመሪያይቱ ሚስ ወርልድ ኤርትራዊት ነኝ። ከኤርትራ የመጀመሪያዋ የቁንጅና ተወዳዳሪ ነኝ። እንኳን ደህና መጣችሁ በድጋሜ። እኔ የመጣሁት በአንድ ትሪ ዙሪያ ተሰብስበን እንዳንድ ምግብ ከምንጋራበት ሀገር ነው። አንድ ሰው እዚህ ውስጥ ልዩ ቦታ እንዳለው ለማሳየት በራሱ እጅ ሊመገብ ወይም ሊመግብ ከሚችል ሀገር የመጣው ነኝ። በመጎራረስ ፍቅሩን የሚገልጽ ማህበረሰብ ካለበት የቀይ ባህር የተደበቀ እንቁ ለመጀመሪያ ጊዜ ወደ ሚስ ወርልድ ይዤ የመጣሁት። ይህ መድረክ የሚያምነውን ነገር እኔም አምኜ ነው። ውበት የምንለብሰው ሳይሆን ዓላማ የምንሰጠው ነው። እህቴ በዳውን ሲንድረም ወደዚህ ዓለም ስትመጣ ቤተሰባችን ችግሩን ለመፍታት ዝግጁ ላልሆነ ሁኔታ ተጋለጠ። በሷ ሁኔታ ያልተሰራን ዓለም ውስጥ አንድን ልጅ እንዴት ታሳድጋለህ? ቤተሰቦቼ ይሄን አይተው አያውቁም፣ ተምረውም አያውቁም። እናቴ የዚች እህቴ ዋና ጠባቂ ሆነች። እናም በ20 ዓመቴ እናቴን በጡት ካንሰር ካጣው በኋላ የሷን ዋና ጠባቂነት የበላይነት ድርሻውን እኔ መወጣት ጀመርኩ። የሷም ትግል የኔ ሆነም። ነገር ግን እህቴ በእርግጥ ምን ያህል አቅም እንዳላትና ይህ ዓለም እንዳለችው ሁኔታ ምን ያህል እንደሚያስፈልጋት አስተማረኝ። ወደ አሜሪካ ስንሄድ ለእህቴ የተሰጠው ትምህርት አጥጋቢ አልነበረም፣ በቂም አይደለም። ያኔ ነው የሞንቴሰሪ ትምህርት ያገኘሁት። እነሱን ወደ ቤት ይዤ መጣሁና እሷ ስታደርግ አየሁትም። የሞንቴሰሪ ትምህርት ማለት ልዩ ፍላጎት ያላቸው ሕፃናት ነገሮችን እየነካኩና በራሳቸው ስሜት ዕቃዎች ላይ እየተገበሩ የሚማሩበትም የመማር ማስተማር ስነ ዘዴ ነው። ማንበብ፣ ሂሳብ መስራትና ቀደም ሲል ያልሞከረቻቸውን ነገሮች መሞከር ቻለች። እንዴት እንደሚሰራ መረዳት ነበረብኝ። ስለዚህ የነርቭ ሳይንስ ኒውሮ ሳይንስ አጠናው። ስለ ሁለት ድመቶች ሬንቦውና ሴሴ የተጠና ጥናት አጋጠመኝ። እሱንም ተመለከትኩት። ሬንቦው ልትቧጥጧት የማትችሏት ድመት እጅግ በጣም ጠንካራና ቁጡ ድመት ነች። ሴሴ ግን በጣም ደግ ነበረች። እሷ በሞቀ ፍቅር ስሜት የተሞላች ድመት። እነሱ ፍጹም አንድ አይነት ድመቶች ናቸው ብዬ ብነግራችሁ ግን ታምናላችሁ? ሴሴ ማለት የካርቦን ኮፒ ከሬንቦው የተወሰደች ናት። ተመሳሳይ ጄኔቲካዊ ብሉፕሪንት ያላቸው ድመቶች ናቸው። ታዲያ ይህ የተለያየ ባህሪያቸው እንዴት መጣ? ነገር ግን በተለየ አካባቢ ስላደገች ሙሉ በሙሉ የተለየ ሰብና አዳብራለች።
እሷ የእህቴ ምሳሌ ነች። እናም ዓለም ቀደም ብሎ ተስፋ የሚቆርጥባቸው ልጆች ሁሉ እንዲሁ ናቸው። ማህበረሰቡ የእነዚህን ልጆች ዕጣ ፈንታ ያበቃለት ነው ብሎ ያስባል። ነገር ግን ጂኖች ወይም የእነዚህ ልጆች ተፈጥሮ ዕጣ ፈንታ አይደሉም የሚለውን ልናገር እዚህ መጥቻለሁ። በልጁ ዙሪያ የምንገነባው አካባቢ ነው ዕጣ ፈንታው ሊሆን የሚችለው። ኤንቫይሮንመንቱ ወይም ያለበት ሁኔታ ነው ዕጣ ፈንታው ሊሆን የሚችለው። ተፈጥሮና ጅኑ ወይም አፈጣጠሩ ግን ዕጣ ፈንታው ሊሆን አይችልም። ይህ እምነት ዲዛይኒንግ ፎር ዳይቨርሲቲ የተባለውን የኔን ለትርፍ ያልተቋቋመ ድርጅት ለመመስረት አበቃኝ። ወላጆች የልጆቻቸውን እውነተኛ አቅም ጀርባ ያለውን ሳይንስ እንዲረዱ አስተምራለሁ። ሞንቴሴሪንም በጣም ለሚያስፈልጋቸው ቤተሰቦች አደርሳለሁ። በኤርትራ ከትምህርት ሚኒስቴርና ከብሔራዊ የአእምሮአዊና የእድገት እክል ማህበር ጋር በመሆን የሀገሪቱን የመጀመሪያ የሞንቲሰሪ አውደ ጥናት አካሂደናል። አሁን በእነዚህ ልጆች አቅም ላይ የስልጠና ማዕከላትንና የህዝብ ትምህርት ለመስጠት እየሰራን ነው። ግን ይህ እህቴ ልትሰራው ስለምትችለው ነገር ብቻ አይደለም፣ እንዲሁም በእሷ ምክንያት ስለተፈጠርኩ ሰው ጭምር ነው። በ18 ዓመቴ ቤት አልባና በኦቲዝም ስፔክትረም ላይ ካለ ልጅ ጋር ጓደኛ ሆንኩኝ። ስራውን ስትጀምረው ማለቷ ነው። ያ ጓደኝነት 30 ቤት አልባ ልጆችን ወደ ትምህርት ቤት ወደ መመለስ መርሃ ግብርም አደገ። ከነዚህ ውስጥ 2ቱ በወቅቱ እኔ ከምሰራው በላይ የሚከፍል ስራ አገኙ። እህቴ በሌሎች ውስጥ እውነተኛ አቅምን እንዴት ማወቅ እንዳለብኝ ባታስተምረኝ ኑሮ ይህ ፈጽሞ ሊከሰት እንደማይችል አውቃለሁ። 30 ልዩ ፍላጎት ያላቸው ኦቲዝም ሰዎችን አስተምራ አሳድጋ መጨረሻ ላይ 2ቱ ከሷ በላይ ደመወዝ አግኝተው መቀጠር ቻሉ። ሁላችንም እንደሷ ያለ ሰው አጠገብ ብናድግ ማህበረሰባችንን ምን ያህል ይበልጥ ሩህሩህ ይሆን ነበር። እስካሁን ድረስ ለአብዛኛው ዓለም ምን ያህል ትልቅ ስጦታ እንደነበረች እዩ። ያ አካታች የመማሪያ ክፍሎች ህልም እውን እስኪሆን ድረስ እንደ ተሾመ የሰላም አምባሳደርና የሰብአዊ መብት ወጣቶች ተወካይ የተባበሩት መንግስታት ድርጅትና አሁን እዚህ ሚስ ወርልድ ላይ አርአያ ሆኜ እቀጥላለሁ። ወላጆች ሆይ ልጆቻችሁን አትደብቁ። አስተማሪዎች ሆይ በመደበኛ የመማሪያ ክፍሎቻችሁ ውስጥ እንዲሁም ተሟገቱላቸው። መሪዎች ሆይ በሥራ ቦታችሁ አካል እንዲሆኑ ፍቀዱላቸው። ከሩቅ ሆነው ብቻ አታስተናግዷቸው። እናቴን ማጣትና እህቴን ያለሷ ማሳደግ በሕይወቴ ውስጥ በጣም ከባድ ምዕራፎች ነበሩ። ነገር ግን ዛሬ የዓላማዬ ዘውድ አካል የሚያደርጓቸው እጅግ ውድ የሆኑ ዕንቁዎች ናቸው። እህቴ እውነተኛ አቅሟን ሙሉ በሙሉ በቃል ላታወጣው ትችላለች። እናቴም ከምትወደው ቤተሰብ ጋር ተጨማሪ ጊዜ ሊሰጣት ይችል የነበረውን ቀደምት እርዳታ ልትነግረው ከእንግዲህ የለችም። ስለዚህ በሚስ ወርልድ ማዕረግ ከተሸለምኩ እኔ ሱኒት ወይም ሰናይት ድምፃቸውን ከዚህ መድረክ ባሻገር እንደማደርስ ቃል እገባለሁ። አመሰግናለሁ፣ በጣም አመሰግናለሁ ኤርትራዊት እና እንኳን ደህና መጣችሁ ትለናለች። ይህን ንግግር ነበር በመድረክ ያደረገችው። አሁን ደግሞ ሁለቱን የምስራቅ አፍሪካ ፈርጦች ማለትም ኤርትራዊቷን ሰኒት ወይም ሰናይትን፣ ኢትዮጵያዊቷን ሩትን ያላቸውን ኳሊቲ ብቃትና ችሎታ የሚሰሩትን ስራም ሳይቀር ሁሉንም ዝርዝር ባዮግራፊዎቻቸውን እናነጻጽራለን ማለት ነው። እድሜያቸውን ስንመለከት ኤርትራዊቱ ሰናይት 27 ዓመቷ ነው። ኢትዮጵያዊቷ ሩት ደግሞ 21 ዓመቷ ነው። የ6 ዓመት የዕድሜ ልዩነት በመካከላቸው አለ ማለት ነው። ኤርትራዊቷ ሰናይት በዕድሜ በሰሌ ማለት ሁኔታ ይታይባታል። ኢትዮጵያዊቷ እንቁ ሩት ደግሞ ገና የ21 ዓመት ወጣት መሆኗን ለማወቅ ተችሏል ማለት ነው። ቁመታቸውን ስንመለከት ሰናይት 1 ሜትር ከ78 ሴንቲሜትር ነች። ሩትን ስንመለከት ደግሞ ሜትር ከ75 ነች። ተቀራራቢ የሆነ የቁመት ደረጃ ላይ ይገኛሉ። በ0.3 ሴንቲሜትር ብቻ ነው ኤርትራዊቷ ሰናይት ሩትን የምትበልጣት።
የትምህርት ዝግጅታቸውን ስንመለከት ሰናይት BSc ኢን ኒውሮሳይንስ በአሜሪካ ዩኒቨርሲቲ ተመርቃለች። ሩት ደግሞ BSc ኢን ማርኬቲንግ ማኔጅመንት ኢትዮጵያ ውስጥ ባለ ዩኒቨርሲቲ ተመርቃለች። ሁለቱም የትምህርት ዝግጅታቸው የመጀመሪያ ዲግሪ ነው። ፈርስት ዲግሪ ባችለር ዲግሪ ሆልደርስ ናቸው ሁለቱም። ይህ የትምህርት ደረጃቸው ንጽጽር ስንመለከተው የሚታየው ነገር ነው። የቋንቋ ችሎታቸውን ስንመለከት ሰናይት ትግረኛ፣ አማርኛ፣ ጣሊያንኛ፣ እንግሊዘኛ፣ ፈረንሳይኛ ትናገራለች። የባለ ብዙ ቋንቋ ባለቤት ነች ማለት ነው። የምትናገራቸው ቋንቋዎች እንግዲህ በርከት ያሉ ናቸው። የአይምሮ ብስለቷም ትንሽ መጠቅ ያለና ያላት ኤክስፒሪየንስና ኤክስፖዠርም ሰፋ ያለ ኢንተርናሽናል እንዲሁም ዓለም አቀፍ የሆነ ልምድ ያላት መሆኗን ለመረዳት ተችሏል። ከምትናገራቸው ቋንቋዎችን ብቻ ሳይሆን በዓለም አቀፍ የግብረሰናይ ድርጅቶች ውስጥም የምትሳተፍ ናት ኤርትራዊቷ ሰናይት። የኛዋ እንቁ ኢትዮጵያዊቷ ሩት ደግሞ እንግሊዘኛና አማርኛ ብቻ ጥሪት አድርጋ ትናገራለች። ሌላ ቋንቋ አትናገርም። የቋንቋ ንጽጽራቸው ይህን ይመስል ነበር። ስራቸውን ስንመለከት ሰናይት ልዩ ፍላጎት አስተማሪ ናት። የልዩ ፍላጎት ህፃናት አስተማሪ፣ የቤተሰብ ጤና ረዳት፣ የወላጆች አማካሪ ሁና በአሜሪካን ሀገር ትሰራለች። በተለያዩ ዓለም አቀፍ ኮንፈረንሶች ተሳትፋለች። የኛዋ ትውልደ ኢትዮጵያዊቷ ሩትን ስንመለከት ደግሞ በማርኬቲንግ፣ በቡና ጥራት ደረጃ አሰጣጥ፣ በሜካፕ አርቲስትነትና በዲጂታል ይዘት ፈጣሪነት ትታወቃለች። ለማወዳደሪያ ያገኘናቸው መስፈርቶች እነዚህ ሲሆኑ በአሁኑ ሰዓት ግን በተለይ ደግሞ በህዝብ ድምፅ አሰጣጥ ሰናይት እየመራች ትገኛለች። ኤርትራዊቷ ሰናይት እስካሁኗ ሰዓት ድረስ በወጣው መረጃ መሰረት 1,471,612 ድምፅ በማግኘት በህዝብ ድምፅ በሚለው መስፈርት አንደኛ ነች። እንዲሁም ኢትዮጵያዊቷ ሩት ይርጋለም ደግሞ 1,305,000 ድምፅ በማግኘት ሁለተኛ ደረጃ ናት። ሌላም ናይጄሪያዊት አለች፣ እሷ ደግሞ ሶስተኛ ናት። ይህ የህዝብ ድምፅ አሰጣጥ ነው። እናም ትውልደ ኢትዮጵያውያን ለሩት የምናደርገው ድጋፍ በጣም ዝቅተኛ ሆኖ አግኝተነዋልና ይሄው ከዚህ እንደምትመለከቱት ሊንኩን አስቀምጠንላችኋል። በዚህ ሊንክ እየገባችሁ በህዝብ ድምፅ አንደኛና ከዛ በላይም ካለ ሩትን ማድረስ ይጠበቅብናል። የህዝብ ድምፅ ድጋፏ በጣም ዝቅተኛ ነው። ኤርትራዊቷ ሰናይት እንደምትመለከቷት በህዝብ ድምፅ ድጋፍ ከኢትዮጵያዊቷ በላይ ሁና ተገኝታለች። አሁኑኑ ሊንኩን ክፈቱ። በተለይ ደግሞ የኛ የዩቲዩብ ቻናል አድማጭ ተመልካቾች አብዛኛዎቹ ከአሜሪካ ሀገር ስለሆናችሁ ይሄን ለማድረግ በጣም ቀላል ነው ለእናንተ። አሁኑኑ ይሄን ሊንክ ክፈቱት። ታሪክ እንስራ። ታሪክ መሰራት አለበትም። በጭራሽ በህዝብ ድምፅ ሩት መበለጥ የለባትም። በሌላ ከኛ አቅም በላይ በሆነ መስፈርት ካልሆነ በቀር በህዝብ ድምፅ ብቻ ሩት ስትበለጥ ማየት ኢትዮጵያ እንደተጠቃች ቁጠሩት። በእውነት ይህ ለኛ ታሪክ የምንጽፍበት ጊዜ ነው። ድምፅ ስትሰጡ ወይም ድምፅ ለመስጠት ስትገቡ ግን እዚህ እንደምትመለከቱት ስክሪኑ ላይ ይሄን ሊንክ ከፍታችሁ ከገባችሁ በኋላ የሚያስፈልግ ክፍያ አለ። ድምፅ ለመስጠት የምትገዙት የድምፅ ብዛት ራሱ እዚህ እንደምታዩት በርከት ያሉ ቁጥሮችን በአንድ ጊዜ 300፣ 400 ድምፅን ጭምር መግዛት ትችላላችሁ። እሱ ነው ዋናው ትልቁ ነገር። ይሄን አሁን አድርጉት። እኛ ኢትዮጵያውያን በዚህ መሸነፍ የለብንም። እውነት በደንብ ስላልተዋወቀና በህዝቡ ዘንድ በደንብ ስላልተዳረሰ እንጂ ይህ ለኢትዮጵያውያን እጅግ በጣም ቀላል ነው። 10 ሚሊዮን ምናምን የሚሆኑ ኤርትራውያን 130 ሚሊዮን የሚሆኑ ኢትዮጵያውያንን ሲበልጡ ማየት በጣም ያማል። በህዝብ ድምፅ ብቻ መሸነፍ የለብንም ነው። አሁኑኑ እናድርገው። ለሰናይትም ለሩትም መልካም እድል እንመኛለን። ያው ከአይን አፍንጫ ይቀርባል እንደሚባለው እንግዲህ ለኢትዮጵያውያን በጣም ከሁለቱ ቅርቡ ማን ነው? በጣም ቅርቡ ማን ነው ከተባለ ያው እንደሚታወቀው ሩት ይርጋለም ስለሆነች በአንደኝነት እንድታሸንፍ የምንፈልገው ሩት ይርጋለም ናት።
ራስን ይዞ ወዳጅን ይላል ያገሬ ሰው። ለራሳችን ሳንሆን ለሌላው አልፈን ብንመኝ ደግሞ እሱ ትንሽም ከንቱ ውዳሴ ይሆንብናልና የኛዋ ሩት ይርጋለም አንደኛ እንድትወጣ እንፈልጋለን። ይህ የማይካድ ሐቅ ነው። ኢትዮጵያን አስቀድመን ወደ ጎረቤት ሀገር እንሄዳለን። ሁለተኛ እንድትወጣ የምንፈልገው ግን ኤርትራዊቷ ሰናይት ናት። ይህ የኛ ሐሳብና የኛ አመለካከት ነው። እናመሰግናለን። መልካም ዕድል ለተወዳዳሪዎቻችን። በሌላ ቪዲዮና ዜና እንመለሳለን። የዩቲዩብ ቻናሉን ሰብስክራይብ ማድረጋችሁን ግን አትርሱ።